ሃይሚና ብሩክ ከብደኛል ምንም የተፈጠረው ነገር ስለማታቂ ማለት ነው። በዚህ ባይዘውያ የተፈጠረው ነገር እኮ ሃይሚ አንቺም እኮ አታቂም የተፈጠረው ነገር አንቺም ዕውቀቱ የለሽም። ምክንያቱም ልታቂ የምትችዩ የተፈጠረው ነገር የምርም የሚጸጽትሽም የዛን ጊዜ ነው ያወቅሽ ቀን ይጸጽትሻል። ለምን እንደዚህ ያደረኩ እንደምትይ እርግጠኛው ይናገራል። በእርግጠኝነት እናገራል። እንደሚጸጽትሽም ደግሞ ያያየውኝ ነው። ትናንትና አይታችኋል። ጉልበቱ ስር ወርዳ ይቅርታ ስትጠይቅ በእኔ ምክንያት ነው እንደዚህ ሆንኮ ብላ ስትናገር ሰምታችኋል። ያ ጸጸት ይባላል ፋሚሊ። አሁንም ደግሞ ትክክለኛውን እውነታ ስታቂ ደግሞ ይጸጽትሻል። መጠሽ ይቅርታም እንደምትጠይቂ እርግጠኛ ነኝ። ግን እዛ ድረስ ከመድረስሽ በፊት ያለውን ነገር በአንድም በሌላ አቅጣጫ ብታይ የተሻለ ነው። ብትመለከት የተሻለ ነው። ዝም ብሎ እንደዚህ ከመወሰን በጭፍን እንደዛ ቢሆን ነው የሚሻለው። ወይ ይወለድና አንደኛውን እውነቱን ወቂ፣ ካለበለዚያ ደግሞ ብሩክን እመኚ። ይሄ ያንቺ በቃ በዚህ ሰዓት መሆን ያለበት ነገር ነው። በቃ እንደዚህ ነው መሆን ያለበት። እባካችሁ ፋሚሊ ሃይሚን ንገሯት። የምሬን አሁን በዚህ ሰዓት ተለያይተናል ለሁሉም ሰው አሳውቀው ፋሚሊ። እውነቱን ደግሞ ሁላችንም እናውቃለን። ብሩኬ እንደዚህ እንዳላደረገው እናውቃለን። ነገ ከነገ ወዲያ እውነቱ ሲወጣ ደግሞ ምን ሊፈጠር ነው? ብሩኬ ያላደረገውም ተብሎ ሲነገር ሃይሚ ምን ታያለሽ? የዛን ጊዜ ምን ታያለሽ? እኔ የሚያሳስበኝ ይሄ ነው። አሁን እንደዚህ እሺ ተቀበልንሽ፣ እንለያያልሽ። እኛ እንድትለያዩ ባንፈልግም እሺ ብለን ተቀበልን የናንተ ፍላጎት ከሆነ። ነገር ግን ከዛ በኋላ እውነቱ ሲጣራና ብሩኬ የልጁ አባት አለመሆኑን ስታውቂ ምንድነው የሚሰማሽ? ከዛ በኋላ ወደሱ ልትመጪ ነውስ ምንድነው ነው? እንደዛ ከሆነ ደግሞ አይሆንም። ገባችሁ አይደል? አይሆንም። እውነቱን ካወቀሽ በኋላ ወደ ብሩኬ መሄድ ደግሞ አትችልም። ምክንያቱም ለምን አላመንሽኝም ማለቱ አይቀርም ደግሞ ብሩኬ ቀጣይ። ገባችሁ? ለምን እኔ እንደዛ እየለፈለፍኩኝ እንደዛ እየነገርኩሽ ለማሳመን ስንት ነገር እያደረኩኝ እንዴት አታምኚኝም? እኔ እንደዚህ ነኝ ወይ ምናምን ነገር ብሎ ይጠይቅሻል። የዛን ጊዜ ምን ትመልሽለታለሽ? ይቅርታ ብቻ ነው የሚሆን መልስሽ? እኔ ይሄ ነገር ነው እያሳሰበኛለሁ ፋሚሊ። አባላስሽ በቃ ያንተ ነው ብላ ገገማለች። ልጅ ገገማለች። እዝጋ ማርያም በሰላም ትፍታትና ማማራቱ ወሰዳለች። በደንብ ወይኔ የምሬን እውነታን በቃ ማርያም ትፍታተኛ። ሌላ ምን እንላለን? በቃ አሁን ዙሮ ይወለዳል፣ ይመረመራል፣ እውነቱ ይወጣል። የዛን ጊዜ በቃ ታውቂያለሽ ሁሉም ነገር። አሁን ግን አያደርገውም ነው ልትይ የምትችይው። ምክንያቱም ማያስደረግብ ደግሞ በጣም ብዙ ነገሮች እየመጣ ነው። ብሩኬ እንዳልሆነ የልጁ አባት የሚያሳዩ ብዙ ነገሮች እየመጡ ነው። ግን ያንን ነገር ማመን አልፈልግሽም። አንቺ መጀመሪያ የታዩሽን ነገር ነው እያመንሻለሽ። ገባሽ? በቃ ልክ ነው ብለሽ የምታስቢው ነገር ነው አንቺ ብቻ እያያሻለሽ እንጂ ሌላውን ነገር በቃ እንደ ኖርማል አይተሽዋል። ካልቻልሽ እኔ እውነቱን አሳይሻለሁ። ይኸውላችሁ አሁን እኮ ፋሚሊ ምንም ባይዘውይ ማለት ነው ብሩኬ እያደረገው ያለው እስካሁን ድረስ የመጣበት ነገር በቃ የመጣበት ነገር ብቻ ማስረጃ እንኳን ባያመጣ ፋሚሊ እኔ አምኛለሁ፣ የሱ ልጅ እንዳልሆነ አምኛለሁ። ምክንያቱም እናቱ ፊት እንደዚህ ቁሞ ይከራከርም ነበር። ስለ ንጽህናው እንደዚህ ቁሞ ይከራከርም ነበር። ምክንያቱም ነገ ከነገ ወዲያ እውነትም አድርጎት ከሆነ እውነቱ እንደሚወጣ ልቡ ነው ያውቀዋል። ፋሚሊ እዚህ ጋር ያውቀዋል። ተረዳችሁኝ አይደለ? ስለዚህ እንደዚህ የሚክድበት ምንም ምክንያት የለም። ሲቀጥል አባቷ ጋርም ደግሞ ሄዶ እንደዛ የሚሆነው ያለ ምንም ነገር አይደለም። ገባችሁ አይደል? ነገ ከነገ ወዲያ እኮ ሊወቀስ እኮ ነው። ምርመራው እኮ የግድ እኮ ነው፣ የማይቀር ነገር እኮ ነው ምርመራው። ገባችሁ አይደል? ስለዚህ ግን ልታምኚው ግን አልቻልሽም። ፍላጎትሽ በቃ ዝም ብሎ መጨቃጨቅ ብቻ ሆነ። ገባችሁ? ሁለታችሁም እንዴ ምን አለ ብታምኚው? ብሩኬ እንደዚህ የሚያደርገው እናቱም አባትሽም ጋር እየሄደ እንደዚህ የሚሆንበት ምክንያት ምን ይመስልሻል? አንቺን ከመውደድና ከማፍቀር የተነሳ ነው። ዝም ብሎ አይደለም እየተናገረ ያለው፣ ዝም ብሎ አይደለም። በኋላ ግን እሱም የሆነ ጊዜ ይበሳጫል፣ ይናደዳል። እንዳንቺ ሁሉ ስሜት አለው ይልሽ ከሄደም እሱም ላይመለስ ይችላል። እንዳንቺ ማለት እንደቆረጥሽው ሁሉ ፕሊዝ ታይ፣ በትረጋጊ ይሻላል። እኔ መራቅ ነው ትፈልጊው? ራቂው ደስ ይበልሽ። ግን ደግሞ እኔ ሙሽዬ እንዲስል ማንም ሰው እንዲቀየመኝ አልፈልግም። የኔን ስሜት ራሴ ያውቀዋለሁ አይደል? ሃይሚን ማመን ካልቻለችና ልጁ የዛን ጊዜ ከዛም በኋላ የኔ እንዳልሆነ ከታወቀ ሃይሚኔ ጋር ድጋሚ ትመጣ አልቀበላትም። ይኸውላችሁ አያችሁ አይደል? እኔ ቅድም ስናገረው የነበረው ይሄንን የፈራሁት ነገር ይሄን ነበር። የፈራሁት ነገር ይሄን ነበር። ገባችሁ? አንዴ እሱ አላምንህም ምናምን ነገር ብላ ምናምን ከተለያዩ በኋላ እንደዚህ ቤተሰብ ከተናገረሽ ምናምን ነገር በኋላ መጨረሻ ላይ ደግሞ እውነቱ ሲወጣ
ሃይሚ እንዴት ነው ደፍረሽ ወደሱ የምትሄጂው? እኔ አሁን ያኔ አልገባኝ። ብሩኬስ እንዴት ነው? እኔ አላቅም፣ የምሬ ነው እኔ አላቅም። አንዴ እሱም እኮ እምነት ይፈልጋል አይደለም እንዴ? እሷ ብቻ ሳይሆን እሱም እኮ እምነት ይፈልጋል፣ በሷ መታመን ይፈልጋል፣ ወንድ ልጅ መታመን ይፈልጋል እንደ ሴት ልጅ ሁሉ። ስለዚህ የዛን ጊዜ ካላመንሽ፣ በዚህን ሰዓት ካላመንሽው የዛን ጊዜ የሆነ አንድ ወረቀት መጥቶ ስላሳመነሽ ወደሱ ትሄጃለሽ ማለት አይደለም። እሱም ደግሞ መጨረሻ ላይ ሊገግም ይችላል። ገባችሁ አይደለ? በቃ ሊገግም ይችላል። እኔ እንደዛ እየለመንኩሽ ምናምን ነገር ብሎ ሌላ አርሽ ሊፈጥርብሽ ይችላል። ሃይሚ እኔ ያስፈረኝና ያሳሰበኝ ነገር ይሄ ነው ፋሚሊ። ይሄ ነበር እኔም ቅድም ስናገር የነበረው። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው። እሱን አብረን እንመለከታለን። ብሩክና ሃይሚ አይለያዩም፣ ብሩክና ሃይሚ ፍቅር ይሆናሉ፣ ብሩክና ሃይሚ የድሮ ፍቅራቸውን እንመለከታለን የምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን ጻፉላቸው። ለሁለቱም እልክላችኋለሁ። ሜንሽን አድርጌን ቪዲዮን ፖስት ማድረግ ያዩታል፣ ይመለከቱታል። ኮሜንታችሁ ይነበባል። ፋሚሊ ቀጥታ ወደ ቪዲዮ እናልፋለን። ነበረ ግን ያው ብታቂ ደስ ይለኝ ነበር ሁሉንም ነገር እና ብሩኬ በአንዳንድ ነገሮች ምክንያት አሁን እኮ እዚህ ድረስ እኮ እነዚህ ልጆች ፋሚሊ መደራረስ የለባቸውም ነበር። ገባችሁ? የምሬን ነው። ቤተሰብ እዚህ ድረስ መጥቶ እንደዚህ ወደ መናገር የሚኬድበት ነገር እንኳን እኮ መሄድ አያስፈልግም ነበር ፋሚሊ፣ አያስፈልግም ነበር። ምክንያቱም እርግጠኛ ነኝ ነገ አንድ ላይ ይሆናሉ። አሁን እዚህ ላይ ምናምን ነገር ለሁሉም ሰው ለሁሉም ለቤተሰቦቻቸው አካላት ምናምን ነገር ተለያይተናል እኔና ብሩኬ ማለቱ ምንም ጥቅም የለውም። ከዛ በኋላ አንድ ላይ ስትሆኑ አንድ ላይ ሆነናል ብላችሁ ደግሞ ለቤተሰብ ልትናገሩ ነው። እኔ እኮ ግራ እየገባኝ እኮ ነው ፋሚሊ። እኔ ሃይሚ ግራ እያጋባሽ ነው፣ የምሬን ነው። እኔ ግራ እያጋባሽ ነው። ምንድነው? ቆይ እንዴ በዚህ ልክ ለምንድን እንደዚህ መሆን አስፈለገ? ለምን እንደዚህ መሆን አስፈለገ? ለምን ሁሉም ሰው ይወቅልኝ ማለት ፈለግሽ? እኔ ግራ እኮ እያጋባሽ ነው፣ የምሬን ነው ሃይሚ። ሁላችንን ነው ግራ እያጋባሽ ነው ያለሽው። እንዴ ተለያይተናል። ይኸውላችሁ አሁን ማለት ነው ትዝ ይላችኋል፣ ቤተሰብ ሲስተዋወቁ ትዝ ይላችኋል ፋሚሊ። በየተራ አይታችኋል፣ ሁላችሁም ተመልክታችኋል። የብሩኬና የሃይሚ ቤተሰብ ከሆናችሁ ታውቃላችሁ ስንትና ስንት ነገር ኃላፊነት እንደሰጧቸው ታውቃላችሁ። የምሬ ነው። ስንትና ስንት ኃላፊነት እንደተሰጠ ታውቃላችሁ። አላቅም ብቻ አሁን ስንት ነገር ቤተሰብንም አሳስባችሁ ምናምን ነገር እንደ ቀልድ ምንም ነገር ሳይታሰብበት ደርሶ እንደዚህ ማለት ልክ ነው ብዬ አላስብም። የምሬን ነው። ለሁሉም ቤተሰብ ማሳወቅ አለባችሁ የሚለው ነገር ልክ አይደለም፣ ስህተት ነው። የምሬን ነው። ሃይሚ ስህተት ነው እየሰራሽ ያለሽው በሙሉ ስህተት ነው። እኔ ሃይሚ ለምንድን ነው ሃይሚ እንደዚህ የምትላልትሉ ትችላላችሁ? ስህተት ስለሆነች ነው እንደዚህ ምላት። አለቀ። ሌላ ምንም ምክንያት የለኝም። ሃይሚንም ብሩኬንም እወዳቸዋለሁ። የምሬን በጣም ነው የምወዳቸው። እንዲለያዩ በጭራሽ አልፈልግም። የሃይሚና የብሩኬ ቤተሰብ ከሆናችሁ ታውቃላችሁ፣ ስለኔ ፐርሰናሊቲ ታውቃላችሁ፣ ምን እንደምል ታውቃላችሁ። ፋሚሊዎች ጠንቅቃችሁ ታውቃላችሁ፣ ቤተሰቦቼ ከሆናችሁ። ስለዚህ እነዚህ ልጆች እዚህ ድረስ መሄድ የለባቸውም ነበር። ቤተሰብ የሚጠብቀው ነገር አለ ከነሱ። ገባችሁ? የሚጠብቀው ነገር አለ። በጣም ብዙ ነገር ነው የሚጠብቁት የሚጠብቁት ነገር እንዳለ ከዚህ በፊት አይተናል። ገባችሁ አይደል? ስለዚህ ለምንድን ነው እዚህ ድረስ የምትደርሺው ሃይሚ? ለምንድን ነው እንዴ? ከብደኛል። ምንም የተፈጠረውን ነገር ስለማታቂ ማለት ነው። በዚህ ባይዘው የተፈጠረውን ነገር እኮ ሃይሚ አንቺም እኮ አታቂም። የተፈጠረውን ነገር አንቺም እውቀቱ የለሽም። ምክንያቱም ልታቂ የምትችዩ የተፈጠረውን ነገር የምርም የሚጸጽትሽም የዛን ጊዜ ነው። ያወቅሽ ቀን ይጸጽትሻል። ለምን እንደዚህ ያደረግኩ እንደምትይ በእርግጠኝነት እናገራለሁ። እንደሚጸጽትሽም ደግሞ እያየሁኝ ነው። ትናንትና አይታችኋል። ጉልበቱ ስር ወርዳ ይቅርታ ስትጠይቅ በእኔ ምክንያት ነው እንደዚህ ሆንከው ብላ ስትናገር ሰምታችኋል። ያ ጸጸት ይባላል ፋሚሊ። አሁንም ደግሞ ትክክለኛውን እውነታ ስታቂ ደግሞ ይጸጽትሻል። መጠሽ ይቅርታም እንደምትጠይቂ እርግጠኛ ነኝ። ግን እዛ ድረስ ከመድረስሽ በፊት ያለውን ነገር በአንድም በሌላ አቅጣጫ ብታይ የተሻለ ነው፣ ብትመለከት የተሻለ ነው። ዝም ብሎ እንደዚህ ከመወሰን በጭፍን እንደዛ ቢሆን ነው የሚሻለው። ወይ ይወለድና አንደኛውን እውነቱን ወቂ፣ ካለበለዚያ ደግሞ ብሩክን እመኚ። ይሄ ያንቺ በቃ በዚህ ሰዓት መሆን ያለበት ነገር ነው። በቃ እንደዚህ ነው መሆን ያለበት። እባካችሁ ፋሚሊ ሃይሚን ንገሯት። የምሬን ነው። አሁን በዚህ ሰዓት ተለያይተናል ለሁሉም ሰው አሳውቀው ፋሚሊ። እውነቱን ደግሞ ሁላችንም እናውቃለን። ብሩኬ እንደዚህ እንዳላደረገው እናውቃለን። ነገ ከነገ ወዲያ እውነቱ ሲወጣ ደግሞ ምን ሊፈጠር ነው? ብሩኬ ያላደረገውም ተብሎ ሲነገር ሃይሚ ምን ታያለሽ? የዛን ጊዜ
ምን ትያለሽ? እኔ የሚያሳስበኝ ይሄ ነው። አሁን እንደዚህ እሺ ተቀበልንሽ፣ እንለያያልሽ። እኛ እንድትለያዩ ባንፈልግም እሺ ብለን ተቀበልን የናንተ ፍላጎት ከሆነ። ነገር ግን ከዛ በኋላ እውነቱ ሲጣራና ብሩኬ የልጁ አባት አለመሆኑን ስታውቂ ምንድነው የሚሰማሽ? ከዛ በኋላ ወደሱ ልትመጪ ነውስ ምንድነው ነው? እንደዛ ከሆነ ደግሞ አይሆንም። ገባችሁ አይደል? አይሆንም። እውነቱን ካወቀሽ በኋላ ወደ ብሩኬ መሄድ ደግሞ አትችልም። ምክንያቱም ለምን አላመንሽኝም ማለቱ አይቀርም ደግሞ ብሩኬ ቀጣይ። ገባችሁ? ለምን እኔ እንደዛ እየለፈለፍኩኝ እንደዛ እየነገርኩሽ ለማሳመን ስንትና ስንት ነገር እያደረግኩኝ እንዴት አታምኚኝም? እኔ እንደዚህ ነኝ ወይ ምናምን ነገር ብሎ ይጠይቅሻል። የዛን ጊዜ ምን ትመልሽለታለሽ? ይቅርታ ብቻ ነው የሚሆን መልስሽ? እኔ ይሄ ነገር ነው እያሳሰበኛለሁ። ፋሚሊ ስለ ልጁ አባት አትናገሪ። ምንድነው ለሞንጀል ነው በእናቴ የወነጀልኩ አይደለም። መነገር ካለበት ይነገራ። ይሄም ይነገር። የልጅ አባት ነኝ ብሎ የመጣው ልጅ ይነገር። ፋሚሊ እንዴ ልጁ ያመነውን ያኛው ልጅ እኔ ነኝ እንደዛ ያደረኩኝ የልጁ አባት ነኝ ያለው ልጅ እሺ ንገራትሽ ምን ይባላል? የምሬን እኮ ነው ፋሚሊ። እውነት ከሆነ በቃ መፍረጥረጥ አለበት ሁሉም ነገር። ግን ይሄ አይደለም፣ በዚህን ሰዓት ይሄ አይደለም የሚበጃችሁ ሁለታችሁም፣ ብሩክም ሃይሚ በተለይ ይሄ አይደለም ላንቺ የሚበጀው። የምሬን ነው የምነግርሽ፣ ይሄ አይደለም የሚበጀው ላንቺ። ከሱ ጎን ሆነሽ ያለውን ነገር እኩል መጋፈጥ ነው የሚሻልሽ። ይሄ ነው መሆንም ያለበት። የምሬን ይሄ ነው መሆን ያለበት። እኛ ስለምንወድሽ የምሬን ሁለታችሁም እንዳትለያዩ ስለምንፈልግ በጣም ስለምንወዳችሁ ሶሻል ሚዲያን እንድንወደው ስላደረጋችሁን በጣም የምንለፈውም እኛ ለዛ ነው። ይሄ ሁሉ ቤተሰብ ያፈራችሁት የእናንተን ፍቅር አይቶ ነው የተከተላችሁ። ያ ሁሉ ሰው የእናንተን ፍቅር አይቶ ነው በቃ። ስለዚህ ፕሊዝ የምሬን ነው ፕሊዝ ራስ በመጣው ጣጣ እኮ ነው ብሩኬ። ለምን በቃ እኔ ነኝ ያመጣው ታረ ራሴ ወጣለሁ በቃ። እኔ እና አንቺ እኮ አሁን እኮ ፋሚሊ የምሬን ነው በቃ አላቅም። ያለ መብሰል ይሆን አልገባኝም። የምሬን ነው ያለ መብሰል ይመስለኛል አንዳንድ ጊዜ። ምክንያቱም አሁን እንደዚህ አይነት ሪሌሽንሺፕ ውስጥ ከገባችሁ ሁለታችሁም ግዴታ አለባችሁ። ገባችሁ? ሁለታችሁም መቻቻል አለባችሁ። እንዴ ሁለታችሁም እኩል ነው ያለውን ነገር ሁሉ መጋፈጥ ያለባችሁ እንጂ አንቺ መባባል ያለባችሁ አይመስለኝም። የምሬን ነው አይመስለኝም። አንቺም የራስሽ ጥፋት አለብሽ፣ እሱም የራሱ የሆነ ጥፋት አለበት። ሁለታችሁም አንዳችሁ ብቻ እንደዚህ የምትወቀሱበት ምንም ምክንያት የለም። ብሩኬም ጥፋተኛ ነው፣ አንቺም ጥፋተኛ ነሽ። አለቀ። ይሄ ምንም ጥርጥር የለውም። እንዴ ለምንድን አንድ ሰው ብቻ ይኮነናል? ሃይሚ አንቺንም እየኮነንሽ አይደለም፣ ብሩኬንም እየኮነን አይደለም። በቃ ሁለታችሁን አንድ ለማድረግ ነው እንደዚህ እየተናገርናችሁ ያለ። ፕሊስ አስተውሉ። የምሬን ሁለታችሁን ብታስተውሉ ነው የሚሻለው። እንዴ ወደ አልሆነ አቅጣጫ እየሄዳችሁ ነው ሁለታችሁም። በቃ ወደ አልሆነ አቅጣጫ ካልቻልሽ እኔ እውነቱን አሳይሻለሁ። ይኸውላችሁ አሁን እኮ ፋሚሊ ምንም ባይዘዌ ማለት ነው ብሩኬ እያደረገው ያለው እስካሁን ድረስ የመጣበት ነገር በቃ የመጣበት ነገር ብቻ ማስረጃ እንኳን ባያመጣ ፋሚሊ እኔ አምኛለሁ፣ የሱ ልጅ እንዳልሆነ አምኛለሁ። ምክንያቱም እናቱ ፊት እንደዚህ ቁሞ ይከራከርም ነበር፣ ስለ ንጽህናው እንደዚህ ቁሞ ይከራከርም ነበር። ምክንያቱም ነገ ከነገ ወዲያ እውነትም አድርጎት ከሆነ እውነቱ እንደሚወጣ ልቦ ነው ያውቀዋል። ፋሚሊ እዚህ ጋር ያውቀዋል። ተረዳችሁኝ አይደለ? ስለዚህ እንደዚህ የሚክድበት ምንም ምክንያት የለም። ሲቀጥል አባቷ ጋርም ደግሞ ሄዶ እንደዛ የሚሆነው ያለ ምንም ነገር አይደለም። ገባችሁ አይደል? ነገ ከነገ ወዲያ እኮ ሊወቀስ እኮ ነው። ምርመራው እኮ የግድ እኮ ነው፣ የማይቀር ነገር እኮ ነው ምርመራው። ገባችሁ አይደል? ስለዚህ ግን ልታምኚው ግን አልቻልሽም። ፍላጎትሽ በቃ ዝም ብሎ መጨቃጨቅ ብቻ ሆነ። ገባችሁ ሁለታችሁም? እንዴ ምን አለ ብታምኚው? ብሩኬ እንደዚህ የሚያደርገው እናቱም አባትሽም ጋር እየሄደ እንደዚህ የሚሆንበት ምክንያት ምን ይመስልሻል? አንቺን ከመውደድና ከማፍቀር የተነሳ ነው። ዝም ብሎ አይደለም እየተናገረ ያለው፣ ዝም ብሎ አይደለም። በኋላ ግን እሱም የሆነ ጊዜ ይበሳጫል፣ ይናደዳል። እንዳንቺ ሁሉ ስሜት አለው ይልሽ ከሄደም እሱም ላይመለስ ይችላል፣ እንዳንቺ ማለት እንደቆረጥሽው ሁሉ። ፕሊዝ ታይ፣ በትረጋጊ ይሻላል። ከኔ መራቅ ነው የምትፈልጊው? ራቂው፣ ደስ ይበልሽ። ግን ደግሞ እኔ ሙሽዬ እንዲህ ስል ማንም ሰው እንዲቀየመኝ አልፈልግም። የኔን ስሜት ራሴ ያውቀዋለሁ አይደል? ሃይሚን ማመን ካልቻለችና ልጁ የዛን ጊዜ ከዛም በኋላ የኔ እንዳልሆነ ከታወቀ ሃይሚን ጋር ድጋሚ ትመጣ አልቀበላትም። ይኸውላችሁ አያችሁ አይደል? እኔ ቅድም ስናገረው የነበረው ይሄንን የፈራሁት ነገር ይሄን ነበር። ገባችሁ?
አንዴ እሱ አላምንህም ምናምን ነገር ብላ ምናምን ከተለያዩ በኋላ እንደዚህም ቤተሰብ ከተናገረሽ ምናምን ነገር በኋላ መጨረሻ ላይ ደግሞ እውነቱ ሲወጣ ሃይሚ እንዴት ነው ደፍረሽ ወደሱ የምትሄጂው? እኔ አሁን ያኔ አልገባኝ። ብሩኬስ እንዴት ነው? እኔ አላቅም፣ የምሬ ነው እኔ አላቅም። አንዴ እሱም እኮ እምነት ይፈልጋል አይደለም እንዴ? እሷ ብቻ ሳይሆን እሱም እኮ እምነት ይፈልጋል፣ በሷ መታመን ይፈልጋል፣ ወንድ ልጅ መታመን ይፈልጋል እንደ ሴት ልጅ ሁሉ። ስለዚህ የዛን ጊዜ ካላመንሽ በዚህን ሰዓት ካላመንሽው የዛን ጊዜ የሆነ አንድ ወረቀት መጥቶ ስላሳመነሽ ወደሱ ትሄጃለሽ ማለት አይደለም። እሱም ደግሞ መጨረሻ ላይ ሊገግም ይችላል። ገባችሁ አይደለ? በቃ ሊገግም ይችላል። እኔ እንደዛ እየለመንኩሽ ምናምን ነገር ብሎ ሌላ አርሽ ሊፈጥርብሽ ይችላል። አይሚ እኔ ያስፈረኝና ያሳሰበኝ ነገር ይሄ ነው ፋሚሊ። ይሄን ነበር እኔም ቅድም ስናገር የነበረው። ስነ ስርዓት አይኖርም። እኔ ሙሺ በቃ መጨቃጨቅ እኔ አልፈልግም። ኧረ ና እባክህ። አይ እመጣለሁ። ይኸውላችሁ አያችሁ አይደለ? በቃ እኔ ይህንን ነው ስፈራ የነበረ፣ ይሄን እንዳይፈጠር ነበር። ገባችሁ አይደለ? እውነታውን ያውቃል እሱ። ከዛ በኋላ ግን ይሄ ነገር ከመጣ በኋላ ዴኒው ከመጣ በኋላ ምናምን የብሩኬ ልጅ አይደለም ሲባል ሃይሚም እኮ ይከፋሻል፣ ይደብርሻል። ገባሽ? እንደዛ የሆንሽው ነገር ሁሉ እንደዚህ በጣም ስር ሰደሽ እንደዛ ስትጫኙ የነበረው ነገር ሁሉ በቃ አእምሮሽ ላይ ነው የሚመጣው የሚመላለሰው። ገባሽ አይደለ? ስለዚህ የዛን ጊዜ ቁጭት ውስጥ ነው የምትገቢው። ወይኔ እንደዚህ ባላደረኩኝ የሚለውን ነገር ደግሞ ይመጣብሻል። እኔ አላቅም ብቻ ሰላማችሁን ያሳየኝ። ሌላ ምንም ልል አልችልም። እንግዲህ ፋሚሊ የዛሬ ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ድረስ መልካም ነው የምኝላችኋለሁ። እየገባችሁ ሀሳብ አስተያየታችሁን ስጧቸው። ሁለቱም ያዩታል፣ ይመለከቷል። እኔው ራሴ እልክላችኋለሁ። ፋሚሊ የዛሬ ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ባይ